ማሳፍረው እኮ መንገድ ላይ እየፈሳው ሊሄድ ነው እንዴ? እሺ ሽንት ቤት ለምናት? ኧረ ወይኔ አሁንም ልፈሳ ነው። ደግሞ ጨጓራዬ እንዳይነካኝ ግን ሲታጭው እንደዚህ ፈስ በፈስ ሆነሽ ምንድን ነው ጨጓራዬ ምናምን? ፈስ በፈስ አፍር ደብሬክ ነው? እኔ አልደበርሽኝም። ለምን ትደብር? የምር እኔ እንደዚህ አንተ ማሳፈር ፈልጌ አልነበረም። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ገና ከመጀመሪያው ሳቅሳቅ እያለ ነው የመጣሁት። አንተ የምር ኧረ ሀይሚ ተረጋጊ። እና ምን መሰላችሁ ቤተሰቦች፣ ዛሬ ብሩኬን ፕራንክ ላደረገው ነው እና በተመታ ሀሳብ ነው የመጣሁት። እሱ ምን መሰላችሁ፣ ላሳያቸው ወይስ ላቆይ? ትንሽ ቆይቼ አሳያቸዋለሁ። እና በጣም ባለፈው ማለት ነው እዚህ ግንባሬ ላይ ስሙን ነበር አይደል የጻፈው። ዛሬ ደግሞ ምን እንደሚያደርግ አላውቅም። ለእኔ ያለው አመለካከት ምን ይሆናል የሚለውን አብረን እናያለን። እና ደግሞ ባለፈው ቃለ መጠየቅ ስናደርግ ማለት ነው እርስ በርስ እየተጠያየቅን የነበረ ሰዓት ሰው ፊት ፈስቼ አላውቅም ብዬው ነበር። እና እውነትም ደግሞ በልጅነቴ ካስደነገጠችኝ በኋላ እኔ ፈስቼ አላውቅም ሰው ፊት። ብፈሳም ለብቻዬ ሰውን ምናምን ነው እንጂ ያው ማይፈሳ የለም በሚለው ነው። ምንድነው ማይፈሳ የለም በሚለው ማለት ነው። እና ዛሬ ግን እስኪ ፊት ለፊቱ ስፈሳ ምን አይነት አመለካከት ይኖረዋል የሚለውን ለማሳየት ነው። ስፈሳ ስላችሁ ደግሞ ሪል አይደለም እሺ፣ የምፈሳው እዚህ ጋር ማለት ነው። ቆይ ያሳያችኋለሁ። ይህ ሰው እንዳለና በተቻለኝ አቅም እንዳያየኝ እያደረግኩኝ ይሄን ሳውንድ ብቻ ነው የምከፍተው ማለት ነው። እና ከዛ በቃ የምሆነው ነገር አሞኛል፣ ሆዴን አሞኛል ምናምን ነገር ነው የምለው። እና አሁን ወጥቷል፣ እደውልለታለሁኝ በእናንተ ፊት እደውልለትና ከዛ እንዲመጣ አደርገዋለሁኝ። አሞኛልና ሐኪም ቤት ውሰደኝ ምናምን ብዬ ሐኪም ቤት እንዲወስደኝ ለማድረግ ሞክራለሁ። ከዛ እንሂድ ምናምን ሲለኝ አይ በቃ እኔ እዛ ምድርስ አይመስለኝም፣ በጣም እያመመኝ ነው፣ ቢያመልጠኝስ ምናምን ነገር እለዋለሁ ማለት ነው። ቢያመልጠኝስ እለዋለሁ። እና ምን እንደሚል አላቅም። ለእኔ ያለው አመለካከትስ ምን እንደሚመስል ምንም አላቅም። ግን ካሜራ እንደብቅና ከዛ በኋላ በደንብ እናሰቃየዋለን ማለት ነው። ግን ውርደት ነው አይደለም ማለት ሰው ፊት አሁን ለምሳሌ ድንገት ሳታስቡት ሰው ፊት ቢያመልጣቸው፣ አንዳንድ ሰዎች አሉ ሲፈሱ ምንም አይመስላቸው ሰው ፊት ምናምን። ግን ደግሞ አሁን አንዳንድ ሰዎች ደግሞ በሚግባቡት ሰው ፊት ካልሆነ ምንም የፈስ ድምፅ አሰሙባቸውም። ግን የሚግባቡ ከሆነ ችግር የለባቸውም። በተለይ እንደዚህ አይነት ነገር ቀላል የሚሆነው ለወንዶች ነው። ለሴት ልጅ ግን በጣም በቃ እንደዚህ አይነት ነገር የሚያስጠላ ነገር ነው እና ውርደት ነው፣ የሚያስጠላ ነገር ነው። እና ሴት ልጅ ብዙ ጊዜ ጥንቁቅ ነች፣ ነገሮችን አትዝረከረክም ማለት በቃ መብሳት ብትፈልግ እንኳን ትቆጠባለች። ለምን ቤት ውስጥ አይሆንም? ለምን የራሷ ቤት አይሆንም? እና እንደውም ብዙ ባለትዳሮች ቤት ውስጥ ራሱ ብዙ ጊዜ የሚፈሱት ባሎች ናቸው እንጂ ሚስቶች አይፈሱም። እና ዛሬ እኔ ሴቷ እስኪ ስፈሳ ወይም ፈሴ ሲያመልጠኝ ምን ሊል ይችላል? እኔ እንደውም ያሰብኩት እንደዚህ አልነበረም። በጣም ብዙ ሰው ጠርቼ ምናምን ማለት ነው የሆነ ፕሮግራም ምናምን አዘጋጅቼ እዛ ሰው ፊት የሆነ ከዛ ይሄን ሳውንድ እየከፈትኩኝ ላሰቃየው ነበር ያሰብኩትኝ። ግን ብሩኬን ማሸማቀቅ ነው የሚሆነው። በጣም ይሸማቀቅብኛል እና እሱን ነገር አልፈለግኩትም። ለዛ ነው ብቻዬን የመጣሁት። ያው እንግዲህ ብቻዬን መጥቼ ብቻውን ላሰቃየው ነው፣ ላሸማቅቀው ነው ካሜራ ደብቄ። ምን እንደሚለኝ አላቅም ግን ሰው ፊት ባደርገው ደስ ይለኝ ነበር ማለት ጓደኞቹን ጠርቼ ምናምን ጓደኞቹ ፊት እንደዚህ ይህንን ሳውንድ እየከፈትኩኝ ምናምን የሆነ ፈሴ እንዳመለጠው እንዲህ እያልኩኝ ምናምን ባሰቃየው በጣም ነበር ደስ የሚለኝ። ግን አረ በስመ አብ በጣም የሚያስጠላ ነገር ነው። በዛ ላይ እነሱ እንኳን መጀመሪያ ነግሬያቸው ብሩኬን ፕራንክ ላደርገው ነው እና ተባበሩ ምናምን ብዬ ነግሬያቸው እንኳን ቢሆን ራሱ ብሩኬ በጣም ይሸማቅቃል። እነሱ ፊት አስባችሁታል? ጓደኞቹ ፊት፣ የሚወዱት ሰዎች ፊት እንደዛ ማድረግ በጣም ከባድ ሆነብኝ እና ተውኩት እንጂ በጣም በከባዱ ነበር ያሰብኩለት እንደዚህን አይነት ነገር። ግን እኔ እንደሱ አይደለሁም፣ በጣም ምስኪን ሰው ነኝ እና ቀለል አድርጌለታለሁ። ለማንኛውም ካሜራ እንደብቅና ከዛ ማለት ነው
በቃ ዞር እያልኩኝ ምናምን ማለት ነው የሆነ በቃ መጨረሻ ላይማ በቃ ዘና ብዬ ሁላ ልፈሳ እችላለሁ። እንደዚህ እያደረግኩ ምናምን እያልኩኝ እንደዚህ እያደረግኩኝ ላሰቃየው እችላለሁ። እና ያው ብዙዎቻችሁ እንግዲህ ዘና ፈታ እንደምትሉ አልጠራጠርም። ያው ዛሬ መጣሁት በብሩኬ ቤት ነው እና የብሩኬን ቤት ጉዞ ወደ 400,000 በቅርቡ በጣም በቅርቡ ጉዞ ወደ 400,000 እና ደግሞ የቲክቶክ ላይቭ እንግዲህ የጌም ጨዋታዬ ማስታወቂያውን ጀምረነዋል። ያው ፕሮፋይል ምናምን ያያችሁ ትኖራላችሁ፣ ያላያችሁም ቲክቶክ መንደር ላይ ሄዱና በእኔም ቲክቶክ በሁሉም በጓደኞቻችን ቲክቶክ ማግኘት ትችላላችሁ። እንግዲህ ጉዞ ወደፊት ነው ብለናል እና ካሜራማን ፕሊስ በቃ አሁን ካሜራችንን እንደብቅ፣ ካሜራ ደብቅልኝና አንተ ወደ ምትሄድበት ሂድ። ከዛ እኔ ደግሞ ብሩኬን ደውዬ ተዘጋጅቼ ምናምን መለሳለሁኝ። በቀጣይ ቪዲዮ መለሳለሁ። በቀጣይ ስላችሁ ደግሞ ሌላ አዲስ ቪዲዮ አይደለም፣ እዚሁ ላይ ነው የሚቀጥላችሁ። ለማንኛውም እንገናኛለን። እንግዲህ ቤተሰቦቼ ካሜራ አስተካክዬ ተመልሻለሁ። ብሩኬም ጋር ደውያለሁ። እስካሁን እርግጠኛ ነኝ ይደርሳል። ትንሽ ቆየት ብዬ ነው ቪዲዮን የጀመርኩት ማለት ነው። ምክንያቱም ያው ጊዜ እንዳላባክን ቪዲዮንም እንዳላስረዝምባችሁ ብዬ ነው። ይችኛዋን ቮይስ የሚይዝባትን ማለት ነው እዚች ጋር አስቀምጣትና እደብቀዋለሁኝ። ከዛ በኋላ አላቅም ምን እንደሚል እኔ መገመት አልፈልግም። እኔ መናገርም አልፈልግም። እንዴት ሊሸማቀቅብኝ እንደሚችልም እኔ ምንም አላቅም። ብቻ እንግዲህ ፈጣሪ ሆነኝ። ያው ሊሰድበኝም ይችላል። ብቻ አላቅም። ለማንኛውም እስኪ ያለውን ነገር አብረን የምናይ ይሆናል። ያው እንደማይታይ ተስፋ አደርጋለሁ። ስልኬን ጠረጴዛውን አስጠግቼ ነው እንትን ያልኩት ወደዚህ ውስጥ ማለት ነው እና እንደማያስነቃ ተስፋ አደርጋለሁ። ከዛ ይሄኛውን ደግሞ ዝም ብዬ ልክ እንደ ስልኬ አስመስዬ ነገር ይዘዋለሁ ማለት ነው። እንደዚህ ያው ልብ አይለውም ብዬ ተስፋ አደርጋለሁኝ። እዚህ ጋም ደግሞ ስለሚቀመጥ ኖርማል ነው። ስለዚህ ምን አደርጋለሁ ይህንን ብቻ እከፍታለሁኝ። ብቻ አላቅም የተለያየ ሳውንድ ስላለው ቶሎ ለመዝጋት ቶሎ ለመክፈት ምናምን ሞክራለሁኝ። ብቻ ግን ቤተሰቦቼ አብራችሁኝ ሁኑ እስከ መጨረሻው ድረስ። ቪዲዮ ከተመቻችሁ ላይክ እንዳይረሳ፣ ሼር እንዳይረሳ። ያው እንደተለመደው ኮሜንት ምናምን ማበረታታችሁን ቀጥሉ። እንወዳችኋለን። ብሩኬ እስኪመጣ እንጠብቀው። ምንድነው ቆየብኝ ዛሬ ደግሞ እጅ ሲያስጠላ በጣም ነው የቆየብኝ። እኔ ሁላ እኮ ቪዲዮን አቋርጬ ነው እንደገና የቀጠልኩትኝ። ካሜራ አስተካክዬ ከካሜራማን ጋር ካሜራ አስተካክለን ምን ብለን ትንሽ ቆየት ብዬ ነው ቪዲዮን የጀመርኩት ከደወልኩለት በኋላ። ግን ያው እስካሁን አልመጣም። ጉድ እንዳያደርገኝ ብቻ ቀርቶ። እሺ ምን ሊሆን ነው? እሺ አሁን አይ ግን የሚቀር አይመስለኝም እንደዛ አውርቼው። አረ በፍጹም ይቀራል ብዬ አላስብም። ስለዚህ ምንም አልሆንኩም። አሞሻል? እንሂድ ሐኪም ቤት። ትንሽ ሆዴን አሞኝ መሰለኝ። በጣም ይቅርታ። እሺ ይቅርታ አድርግልኝ። ችግር የለም። ደነገጥኩኝ። ኧረ አንቺ ልጅ ግን አትጨናነቂ እባክሽ። እንሂድ ሐኪም ቤት። እሺ በጣም ይቅርታ። እንሂድ ሐኪም ቤት። እንሂድ። በሄድ ደስ ይለኛል፣ ግን እንትን የምል አይመስለኝም። በጣም እያመመኝ ነው እኮ። እኛ ተነሽ። ሸርተቴ ነው መሰለኝ። ምን በልተሽ? አላቅም ምን እንደበላሁኝ አላቅም። ብሩኬ ነይ እንሂድ። የት? ሐኪም ቤት። ኧረ እኔ አልሄድም። ታከሚ ወይ ሎሚ ምናምን ጠጪ ካመመሽ። ኧረ በጣም ነው የሚያሳፍረው። እንደዚህ ሆኜ እንዴት ነው የሚሄደው? አንተ ደግሞ ወይኔ ጉዴ ይፈል። ምንሽ ነው አንቺ? ሀይሚ ምንሽ ነው? ነይ ሐኪም ቤት። ኧረ በእግዚአብሔር ተወኝ። ኧረ በማርያም አንቺ ሎሚ ምናምን ሄደች። እሺ ሽንት ቤት ግቢ። አልሄድም። ትሩ ወይኔ ሀይሚ እስኪ ቁጭ
በል ዝም ብለህ። እኔ ምን እንደሆንኩኝ አላውቅም። ሎሚ የለም እንደ ፍሪጅ ውስጥ እኔ አላውቅም ምን እንደሆነ አላውቅም። ይኑር አይኑር አላውቅም። ወይኔ ለምን ሐኪም ቤት አትሄጂም? በማርያም በጣም ይቅርታ ብሩኬ። ችግር የለውም ግን ሐኪም ቤት ሂጂ። የለም ሎሚ ደግሞ አይሚ ችግር የለውም ሐኪም ቤት እንሂድ። ኧረ በስመ አብ በጣም ነው የሚያሳፍረው እኮ መንገድ ላይ እየፈሳሁ ልሄድ ነው እንዴ? ካመመሽ ማርያምን ሆዴ በጣም ተወጥሯል እኮ ሐኪም ቤት እንሂድ ካመመሽ። እኔ ምን አልኩኝ? ለምን አትቀመጥም አሁን አንተ? እንሂድ